አቶ ለይኩን ያው እንዳልሞቱና ምንም እንዳልሆኑ የተረጋገጠ ነገር ሆኗልኝ። አቶ ለይኩን እንግዲህ አሁን ላይ ከሆስፒታል በሰላም ወጥተው ወደ ቤታቸው ሄደዋል ማለት ነው። ኑሐሚንና አባቷም እንግዲህ ነገ የተደገሰላቸውን ድግስ ሳያውቁ እኔ የአቶ ተሰማስ እስኪ ይሁን ምንም ቢሆን እንኳን ሚስቱ ናትኝ። እኔ የኑሐሚን ሞኝነት ነው ምንም ያልገባኝ። እንግዲህ ገነትና ኤደን በጣም እያስመሰሉ ነው። ገነትና ኤደን ኑሐሚንን ለማጥፋት ኑሐሚንን ለመበቀል ወደኋላ ብለው አያውቅም። ምን አድርጋቸው ነው የሚለው ነገር ለሁላችንም ጥያቄ ቢሆንም ማለት ነው። ግን አሁን ላይ ለኑሐሚንም የደገሱት ድግስ አለ። ማለትም ኑሐሚንንማ በዚህ መልኩ ከአባቷ ጋር እናጣላት እያሉ ሁላ ሴራ እያሴሩ ይገኛሉ ማለት ነው ገና ከመግባታቸው። አንደኛው ሁለተኛው ደግሞ ገና ከመግባታቸው እዚህ ቤት ገና እግራቸው ከመርገጡ ዛሬ ማለትም የመጀመሪያ ቀን ነው አይደለ? ምግብ እንኳን አብረው ይበሉት ከገቡ። እንግዲህ በዚህ ሰዓት እነሱ ተደስተው ቤተሰቡ በጣም ደስ ይላል። እንደዚህ ነበር የናፈቀን። አሁን አንድ ላይ ሆነን ምግብ በላን፣ ብሉ ብሉ እየተባባሉ እየበሉ ነው። በሌላ በኩል ደግሞ የሌላ ቤት ተበጥብጧን በእነሱ ምክንያት ማለትም በወይዘሮ ገነት ምክንያት። በእርግጥ ወይዘሮ ገነት ያደረገችው ነገር መልካም ነው። ምንድነው? እሱም የኑሐሚን ልጅ እንዲተርፍ አድርጋለች። ግን የሌላ ሰው ህይወት ደግሞ አበላሽታለች። አሁን ላይ አቶ ለይኩን ወይዘሮ ዝናሽን ዓይንሽን ላፈር አንቺን ማየት አልፈልግም ብሎ ከቤት አባሯታል። ወደ ቤት ሲሄድ ማለት ነው። እንግዲህ ወይዘሮ ዝናሽ ማርፍበት እንኳን የለኝም። እሺ ምንድነው የሚሻለኝ? እሺ እኔን ብሎ የመጣ ልጅ ዳግምስ ምን ይውጠዋል? እንዴት ነው የሚሆነው እሱስ? እያለች በጣም በጭንቀት ላይ ናት። ይህ ሁሉ የሆነው ግን በካዲዋ በገነት ምክንያት ነው። ገነት የካደችው ዝናሽን ብቻ አይደለም ኑሐሚንንም ጭምር ነው። ምክንያቱ ደግሞ ኑሐሚንን በእርግጥ ለልጇ መትረፍ ምክንያት ብትሆንም እሷን ብላለች። ምንም እንኳን ነገረኛ በሆንም ምንም እንኳን ብዙ ነገር ባደርግም ግን በእኔ ልጇ ድኗል እኮ፣ ስለዚህ ባለውለቷ ነኝ የኑሐሚን ብላለች። ቆይ ገነት ለኑሐሚን አስባላት ነው እንዴ እንዲተርፍ ያደረገችው? ገነት እኮ ኑሐሚን እንዳትጎዳ ለኑሐሚን አስባ እኮ አይደለም። ነገር ግን እዚህ ቤት በምን ሰበብ ልግባ፣ እንዴት ብዬ ልግባ፣ ባሌን የራሴ እንዴት አድርጌ ላድርግ ብላ የተጠቀመችው ሲስተም ነው። ያ ሲስተም ሰርቶላታል ወይስ አልሰራላትም የሚለው አዎ ሰርቶላታልኝ። ኑሐሚንም አምናታለች። እንደዚህ ግን እኔ ኑሐሚን ትሸወዳለች ብዬ አላሰብኩም ነበረ። ነገሩን መናገሯ ገነት ጥሩ ነው። የኑሐሚን ልጅ መትረፉም ጥሩ ነው። ነገር ግን አሁንም ቢሆን ልትበቀላት ነው። አሁንም ቢሆን በተለይ እግዚኦ ኤደን፣ በተለይ ኤደን እማዬ አቶ ለይኩን ይሄንን ቤት ሲገዛላችሁ በአንቺ ስም እንዴት ነው በሷ ስም አድርጎ የሚገዛላትኝ? አይደለም በሷ ስም በሁለቱ ስም ራሱ እሺ ብሎ አይገዛላት። የሚገዛው ለጓደኛው ነው። የባል ማለት የሚስት ነው ተስተካክላ ከተቀመጠች። እነሱ ግን ተስተካክሎ መቀመጥ ሳይሆን አሁንም መንጠቅ፣ መቀማት፣ የነ ኑሐሚን የሆነ ነገር ሁሉ የራሳቸው ማድረግ፣ ኑሐሚንን መበቀል። አሁን ወይዘሮ ዝናሽን ስትበቀል ኑሐሚን እንደተበቀለች ነው። ምክንያቱም ወይዘሮ ዝናሽ ለኑሐሚን ቃል ገብታላታለች። ምን ብላ? አባትሽም ይታከማል፣ ቤቱንም ይገዛላችኋል። ብቻ በቃ ይኸው አሁን ሁሉም ሰማ። እስኪ አሁን ዳግም ኦልሬዲ ሰምቷን በቦታውም ነበረ። አሁን እሺ ምንድን ነው የማደርገው? ናሆም ከሰማ፣ ከዛ ደግሞ ኤሚን ከሰማች ሰው አያረጉኝም። በቃ ቤተሰቤ ሁሉ ነብሰ በላ እያለኝ ነው። እሺ ምን ይሻለኛል? ምን ላደርጋለች? እቺ ሁለተኛው አስመሳይ ደግሞ ኑሐሚን ደግሞ በቃ እሺ ይቅርታ አድርጌልሻለሁ፣ ደግሞ ሚስጥርሽን ለማንም አልናገርም፣ ከዚህ በኋላ ለማንም አልናገርም፣ አትፍሪ፣ ስለ ዳግም ማለት ነው። ነገር ግን ገነትና ዝናሽ አንድ አይነት። ዝናሽ ምን አድርጋለች? አንቺ ይቅር አልሽኝ፣ እኔ ግን መቼም ይቅር አልልሽም ብላ ገና እየፎከረች ነው። አሁን ኑሐሚን ላይ ሁለት ፉከራ አለ፣ ገነትና ዝናሽ። አሁን ገነትና ዝናሽ ደግሞ አይላቀቁም። ዝናሽ ምን ልታደርግ አስባለች? ገነትን በሆነ ሰው ቀጥራ ልታስደበድባት አስባለች። በጣም ይገርማል። ይሄ እኮ የተጠበቀ ነገር ነው በእርግጥ። ምክንያቱም ገነት አሁን ላይ መጠንቀቅ አለብን እማዬ፣ ወይዘሮ ዝናሽ በጣም ተናዳብሻለች ብላ ስትነግራት ኤደን ምንድን ነው ያለችው? አይ ሰው እንኳን ቀጥራ ብትልክ በራሷ በሰጠችን ብር መልሰን ወደ ራሷ እንለከዋለን፣ ችግር የለውም ብላለች። ነገር ግን ወይዘሮ ዝናሽ የምትልክባት ለገነት አደገኛ ሰው ነው። ገነትን ሊገድል የሚችል ኤደንንም ሊያፈን የሚችል ሰው አዘጋጅታለች ማለት ነው፣ ልካ ልታስገድል። ይሄ በጣም ከባዱ ነገር ነው፣ በጣም በጣም ማለት ነው። እና እንግዲህ ወይዘሮ ገነት የሚገባት ቅጣቷ ነው።
አንዴ እዛ አንዴ እዚህ ነገር እንዴ! እዛ እኮ ብር ተቀብላለች፣ ለዛውም ብዙ ብር፣ ለዛውም ይሄ ቀብድ ነው። ገና የዚህ እጥፍ ትሰጫለች ስራውን ስጨርሽ። ስራዋ ምንድን ነው? ኑሐሚንን መግደል። ልጅ ምናምን አይደለም፣ ልጇን ሳይሆን ራሷን ነው። ምክንያቱም ለልጇ ምንድን ብላ ምንስ ማለት አሁን የኑሐሚን ልጅ ሞተ ኖረ ምንም እኮ የሚፋይዳት ነገር የሚጠቅማት ነገር የለም ለወይዘሮ ዝናሽ። ስለዚህ ራሷን ኑሐሚንን ነው መግደል አስባ የነበረው። ያም ደግሞ እንግዲህ ለምን ሚስጥሬን አወቀች ነው፣ ሌላ ምንም የለውም። ነገር ግን አልተሳካላትም ማለት ነው። ኑሐሚንም ሆነች ልጇ ምንም የሆነችው ነገር የላትም። ገነት በጣም የሚገርመው ነገር አሁንም እያሰብኩኝ ነው፣ ድጋሚማ ጎዳና ላይ መውደቅ የለብንም፣ አይምሯችን ማሰራት አለብን። ይሄ ድል በፍጹም ሊያልፈን አይገባም ብላለች ኤደን ማለት ነው። እና የሚገርመው ነገር አቶ ለይኩን ታሞ ሆስፒታል እያለ ማለት ነው፣ በጣም ይገርማችኋል። ለሰውየው አስባ አይደለም፣ ለሰውየው አስባ ሳይሆን ቤቱን ሳይገዛልን እንዳይሞት ብላ ኤደን እንቅልፍ አልቦ ነበር ያደረችው። እንቅልፍ አልቦ ለምን ብሩን ዛሬ እኮ ቤቱን ገዝቶልን ስሙን ደግሞ በአንቺ በተለይ አድርጎት ነገ ቢሞት ይሞት። አያችሁ፣ ለሰው ጨንቋት አይደለም። እሷ ገነትና ገነት በነገራችን ላይ የወለደችው ራሷን ቁጭ ነው። ራሷን ቁጭ ኤደንና ገነት እኔ ባልና ሚስት ከአንድ ወንድ ይቀዳል ሲባል ነበር የምሰማው። እናትና ልጅም ከአንድ ወንድ ተቀድቶ ቁጭ ከአንድ ወንዝ ሚንስ ታውቃላችሁ፣ ባልና ሚስት ከአንድ ወንዝ ይቀዳን ይባላል። አሁን ደግሞ ልጅቷ ቁጭ እናቷን አድርጋ እንግዲህ ገኒ ኤዱን ወልዳለች። ኤደን የእናቷ ልጅ ሆና አሁን ቤቱን በእኛ ስም ካዞረ በኋላ ያ ሰውዬ ቢሞት ችግር የለውም። ለሰው ደንታ ቢስ ስትሆኑ እንደዚህ ነው። ኑሐሚን ጋር ስንሄድ ግን እንደዛ አይደለም። ኑሐሚን ከዚህ በፊት ዳግምን አታውቀውም፣ አያውቃትም። በእርግጥ ዳግምም ጥሩ ነገር አድርጓን ለህሊናው ምን አድርጎላታል? ኑሐሚን ራሷን ልታጠፋ ኪኒን ይዛ ሳለ አስጥሏታል። እሷ ግን ያው ታይ ብሎ አስትቷታል። ኦልሬዲ እሱ ታይ ብሎ ነው ያስተዋትኝ። እሷ ግን እንግዲህ ኤርሚ የመታው ጊዜ ማለት ነው፣ ዳጊን ኤርሚ የመታው ጊዜ ነብሷ እስኪወጣ ተንሰፍስፋ አልቅሳ ተንገብግባ፣ በእውነት በቃ ኑሐሚን ትለያለች። አሁንም ወይዘሮ ዝናሽ በዚህ ልክ ማለት ነው ይሄን ሁሉ ነገር እንኳን አድርጋት ይቅርታ አድርጋላታለች። ዝናሽ ግን ምን አለች? መቼም ይቅር አላለሽም፣ በአንቺ ምክንያት ነው ቤቴ የተናጋው፣ በአንቺ ምክንያት ነው ባለቤቴ ብቻ በቃ ብዙ ነገር ካለች በኋላ አለቅሽም፣ ህይወትሽን ሲኦል ነው ማደርገው ብላታለች ማለት ነው ኑሐሚንን። እንግዲህ የኑሐሚንን ህይወት ሲኦል ማድረግ የሚፈልጉ ብዙ ሰዎች ናቸው ያሉት። ከነሱም ውስጥ አንዷ ዝናሽ ነች ማለት ነው። ዝናሽ እንግዲህ የኑሐሚንን ህይወት መስቀልቅል ማውጣት ትፈልጋለች። ገነትም እንደዛው። ገነትም አሁን ተመልሳ ወደ እነ ኑሐሚን ቤት የመጣችው ለፍቅር አይደለም፣ ለጸብ ነው። ኑሐሚንን ለመበቀል ነው። ለዚህም ነው 10 ጊዜ ምን ትላለች ኤደን? 10 ጊዜ እማዬ ይሄንን ቤት በስምሽም እንዲደረግ አድርጊ። በቃ አቅላቸው፣ ልባቸው፣ ሁሉ ነገራቸው ያለው ቤቱ ጋር ነው እንጂ እውነት አሁን ላይ አቶ ተሰማ እንዳሰበው ኑሐሚን እንዳሰበችው ለፍቅር ለሰላም አይደለም የመጡት፣ ለጸብ ነው የመጡት። እነሱ አስበውበት ለጸብ ማለት ነው። በጣም ያሳፈራል እውነት ለመናገር። እና አሁን ላይ ግን ወይዘሮ ገነት እያደረገችው ያለችውን ነገር በሙሉ አቶ ተሰማ ማወቅ አለበት። እሱንም ደግሞ ያውቃልኝ። መጀመሪያውንም ብሏት አንድ ኑሐሚን ልጄ አንቺ ካልሽ ብዬ ነው እንጂ ጭራሽ ሄደንም ትምጣ እነዚያ ሰዎች እኮ ብዙ የጎዱን እኮ ናቸው። እሺ ነገ ስላለመቀየራቸው ነገ ስላለመጉዳታቸው ምን ያክል እርግጠኛ ነን? እንዴት ነው ይምጡ የምትዩ ብሎ ተናግሮ ነበር አቶ ተሰማ። እና በጣም የዋህ ኑሐሚን ግን ምንድን ነው ያለችው? አይ አባዬ ለአንተ ከደበረ እሺ ይቅሩ ማለት አትምጣሽ፣ ግን እኮ ተቀይረዋል ተለውጠዋል ትላለች ማለት ነው። እና ምንም ነው ያልተለወጡት እነሱ መቼም ቢሆን ደግሞ አይቀየሩም። ምክንያቱም ክፋት ነው በቃ በጣም ክፋተኛ ናቸው። ስለዚህ አሁን ላይ እንደውም እኮ ክፋተኛ ስለሆነን ፈጣሪ አይሰማንም እንጂ ዝሮ ግን ባይሰማንም መጸለዩ ጥሩ ነው። እንጸልይና አቶ ለይኩን እንዲድን እና እንዲወጣ ሁላ ብለው ይመካከራሉ ማለት ነው እናትና ልጅ። እና ቆይ ግን ወይ ለምን አባዬን አለማምጠሽው እና ተለማምጠሽው ቤቱን በሁለታችሁም ስም አያደርገውም ትላለች። እንግዲህ ሰውየው እኮ ሆስፒታል ነው ገና የሚገዛው። ሰውየው ሆስፒታል ሆኖ በጣም የሚገርመው ነገር ሰውየው ሆስፒታል ሆኖ ደወሉ ማለት ነው። እንዴት አልክ ሊባል
ለተሰማ ነው የደወለችው። እንግዲህ ገነት ከደወለች በኋላ ኤደን ምን ትላለች? ስለ ቤቱ ጠይቂው፣ ተሰማ ቤቱ እንዲገዛለት ነው ወይስ? ምን አይነት እንደው ራስ ወዳድ፣ ምን አይነት እንደው ገንዘብ ወዳድ እንደሆኑ በጣም ነው የሚያሳፍሩት ማለት ነው። እና አሁን ላይ እንግዲህ ኑሐሚንን ለመበቀል ታጥቀው የተነሱ 3 ሰዎች አሉ፣ በትክክል በቋሚነት ማለት ነው። ወይዘሮ ዝናሽ መቼም አልፋታሽም ኑሐሚን፣ እኔ ከጥላሽ ስር ተኝተሽ ስትነቂ ከጥላሽ ስር ነው የምታገኘኝ እያለች ነው። ወይዘሮ ገነትም ልበቀልሽ ነው የመጣሁት እዚህ ድረስ እያለች ነው ማለት ነው። ኤደንም መቼም ቢሆን እኔ አንቺን በፍቅር ልቀርብሽ አልችልም አንቺን ለበቀል እንጂ እያሉ ነው ማለት ነው። ከበቀል የሚያወጣ ፈጣሪ ግን ኑሐሚንን እየታደጋት ነው፣ በአንድም በሌላም በኩል ሆኖ። ከዚህ በፊት ልትሞት የነበረ ዳጊ ማለት ታደጋት ማለት ነው። በነብሷ ነው የደረሰላት ዳጊ። በአሁኑ ደግሞ እንግዲህ ገነት ያው ለፍቅር ብላ አይደለም፣ ቢሆንም ግን ዞሮ ዞሮ ልጇንም እሷንም ከመርዝ ታድጋታለች ማለት ነው። ሁሌም ቢሆን እኛ ለሰው ትሁት፣ ለሰው ጥሩ፣ ለሰው መልካም የምናስብ ሰዎች ከሆንን ፈጣሪ በአንድም በሌላም አድርጎ ያድነናል ማለት ነው። ከኑሐሚን የምንማረው ይሄንን ነው። ቀጣይ ግን ምን ሊሆን ይችላል ስንል አቶ ለይኩን ቤቱን ይገዛላቸዋል፣ ግን በአቶ ተሰማ ስም ነው የሚገዛው። ምክንያቱም ኤደንና ገነትንም በነገራችን ላይ አቶ ተሰማ አያምናትም። አንቺ ጋ ሁና ነው ለካ እችን ልጅ መርዝ ልትግት የነበረው ብሏታል ሁላና ይህንን ይመስላል እንግዲህ። መጥፎ ሰው መቼም መጥፎ ነው፣ ቶሎ አይቀየርም። ለዛም ነው ብዙ ጊዜ መጥፎ ሰዎች እድሜያቸው ረጅም ነው፣ ቶሎ አይሞቱም መጥፎ ሰዎች። ጥሩ ሰዎች ደግሞ ቶሎ ይሞታሉ። ይሄ የሆነበት ምክንያት ደግሞ መጥፎ ሰው ንስሐ እንዲገባ ፈጣሪ ጊዜ ስለሚሰጠው ነው። ጥሩውን ሰው ደግሞ ኃጢአት ሳይሰራ ቶሎ ለመውሰድ ነው። የፈጣሪ ስራ በጣም ይገርማል። እና ይሄንን ይመስል ነበረ እንግዲህ ከድራማው ብዙ እንደተማራችሁ ተስፋ አደርጋለሁ። ቀጣዩን በቀጣይ ክፍል ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ሰላም ሁኑልኝ ተወዳጆች።